እናንተ ለዋንጫ ነበር እንዴ ተጫወታችሁት? እኔ መቻውኩኝ እኔ ጨዋታውን ጨርሼ ማለት ነው በቃ ወጣሁኝ ጥዬ በቃ አሸነፈ ማንቺ ምናምን ብዬ ቪዲዮ ሰርቼ እንዴ ለዋንጫ ነበር የምትጫወቱት? እኔ እኮ ዋንጫ እንበላለን ስትሉ እኮ በቃ መጠርጠር ነበረብኝ። ምንም አባታችሁ ዋንጫ በሉ ምናምን ብዬ ከብዙ የትርፌ ደጋፊዎች ጋር ተከራከርኩኝ። ለካ ጀለሲ ዋንጫ ጨዋታ ነበር ያደረጋችሁት። እኔ ስትጋደሉ ራሱ አልጣመኝም ነበር። ፍሬንድሊ ለካ አልነበረም። አየህ የዋንጫ ነው ልክ ነኝ ማንቺዬ የመጀመሪያም የመጨረሻም በቃ ዋንጫሽን በልተሻል። ተርፌ ሌላ ነገር እንዳታወሪ በቃ እንኳን ደስ አላችሁ። የዋንጫ መሆኑን ስላላወቅኩኝ ነው አካብጄ ቪዲዮ አልሰራሁላችሁ። ኮንግራ ሻምፒዮን ኦፍ ስናፕ ድራገን ሆናችኋል። እንኳን ለዚህ ክብር አበቃችሁ። ግን ካሁን በኋላ ስለ ዋንጫ ነው የአመቱን ፓኬጃችሁ ጨርሳችሁታል። ኮንግራ ለማለት ነው የተመለስኩት። የዋንጫ መሆኑን ባቅማ በደንብ እኮ እያሽቃበጥኩኝ ቪዲዮ ሰራላችሁ ነበር። እንዴ ደግሞ ቀላል ነች ዋንጫዋ። እናንተ ማግበር ባንድ እጅ ነው እንዲህ ነው ያነሳ ያረቄ መለኪያ አስመሰለው እኮ አንተ ምን አይነት ሰው ነህ? አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ በቃ ዝንጥንጥ ብዬለት። ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት አንደኛው ፔናልቲ ነው። ሌሲ ሜሲ ነው በቃ ምንም አያመጡም። ላይክ ሱን ሂ ዊል ቢ አወር ስታር ቦይ። ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው። በዚህ እድሜው እንደዚህ ፐርፎርም እያደረገ ነው። ታክሎቹ በጣም እንትናቸው ዲፌንስ ያደረግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው። የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት። እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም። በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው። ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል። ከርስ ነው ይላሉ። ዊ ዱ ናት ጊቭ አፕ። ሼር አርግለት ለሪያል ማድሪድ ሼር አርግለት አባቴ። የለጠለቁ ቂጥን እንዲያስኪድና አሳየው፣ ንገረው፣ አስጠንቅቀው። ይስጋኝ ይፍራኝ ለባርሳም ንገረው፣ ለፒኤስጂም ንገረው፣ ለሙኒክም አባቴ ጌታ እየመጣል ነው በለው፣ አስጠንቅቀው። አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን። አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው። አፍርም እኮ ወያለ ይሄንንም የወዳጅነት ጨዋታ ነው ይላል። እኛ ምን አገባን? ማንቸስተር ሲያሸንፍ ደስ ይለኛል። እናንተ ደስ አይላችሁም? አማነሻ በቀሉ ቱፒስ ገባልሻ። ምን አይነት ታዳጊ ነው? ምን አይነት ማሊያ ነው? ይሄ ማሊያ ያለ ምክንያት አልተመለሰም። ይሄ ማሊያ ገዳምና የዋንጫ ማሊያ ነው። ስማ እኛ ጋር የወዳጅነት የለም። እያንዳንድ ተራን ትጠብቃለህ፣ በየተራ ስጥት ትደረጋለህ። የወዳጅነት ምናምን እኔ አልሰማህም። አማነሻ ኔክስት ሲዝን ቻምፒዮንስ ሊግ ላይ የምናገኛቸውን ቲሞች ማለት ነው ፕሪ ሲዝን ላይ ያገኘን እያለማመር ቀብር ያረግናቸው ነው ማለት አትሌቲኮን ዛሬ ሰጠት አርገናታል። ፕሪ ሲዝን ነው እኮ ለፕሪ ሲዝን እንኳን እሳይ ፕሪ ሲዝን ሆነ። እኔ ያየሁት ያለሁትን ማንቼ ወድጄዋለሁ ነው የምላችሁ። ማንን ወደዳችሁ እስቲ እናንተ? ሼሌሲኔ በጣም ነው የተመቻችን ብዙዎቻችን ማለት ነው። ልክ ፕሪ ሲዝን ሲመጣ የጠበቅነው ማለት ነው ጄጄ ገብርኤልን ነበር። ግን ጄጄ ገብርኤልን ሜዳ ላይ ከመጠበቅ ከቡዳ መጠበቅ ይሻላል። እኔ ስለ ጄጄ ገብርኤል ማውራት አልፈልግም። በቃ ልጁን ጫና ውስጥ ምናምን 15 16 በጣም ጩጬ ነው። ገና ካሁን ሚዲያ አይኑስ ከተነው በቃ ማድረግ ከሚችለው ነገር በላይ አስቦ ልጁ እንዳይጠፋብን። ሼሌሲ ግን ጫናውን ላሚስ በቃ ሜዳ ላይ ኢንጆይ ነው የምታረገው። ሜዳ ላይ ሚዝናና ተጫዋች የሆነ ነገር አረጋለሁ ብሎ የሚገባ ተጫዋች ኦቨርቲንክ ያረጋል። ሜዳ ላይ ለመዝናናት የሚገባ ተጫዋች ግን ፕሬሸር የሚባል ነገር አይሰማውም። ሼሌሲ በጣም ነው ደስ የምትለውና ብሩኖ ያንተ ተተኪ እሱ ነው። ብዙ ነገር ይጠበቅብሻል። እቺ ልጅ በደንብ አረሚያት፣ በደንብ ሞርጃት። በጣም ተመች ሜሰን ማውንትና አንድሬ ሳንቶስ ቼላ ወንድም ጥላ ከለላ ምንልሽ እኮ ለዚህ ነው። ሜሰን ማውንት ሁለት በቃ 2 አመት ማለት ነው አንተ ሳትጎዳ አገልግለን ምንም ካንተ ሌላ አንፈልግም። ትንሽ ካልተጎዳ እኮ ሜሰን ማውንት በጣም ኮምፕሊት ተጫዋች። አንድሬ ሳንቶስንም ወድጄዋለሁ። ብቻ ቆንጅዬ ነገር ነው ኩክ እየተደረገ ያለው ነገር እየሸተተኝ ነው። እርሶስ?
ጋይስ ማንቸስተር ዩናይትድ አትሌቲኮ ማድሪድን በማሸነፍ የዋንጫ ባለቤት ሆኗል። አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ የሆነ ነገር እየሰራ ያለ ነው የሚመስለኝ። ቡድኑ ከጨዋታ ለውጦችን እያስመለከተን ይገኛል። በኮንፊደንስ ረገድ እጅግ በጣም የተሻሻለ ኳስ ተቆጣጥሮ መጫወት የሚችል ግብ ቢቆጠርበትም ምንም ሳይመስለው ተረጋግቶ ጨዋታዎችን መቆጣጠር የሚችል ቡድን ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ እያስመለከተን ይገኛል። በዛሬው ጨዋታ ላይ በግል አንዳንድ ተጫዋቾች ያሳዩት ፐርፎርማንስ ደግሞ እጅግ በጣም አስደናቂ ነው። ብሪያን ምቤሞ፣ ሼይሌሴ፣ ሌኒ ዮሮ፣ አንድሬ ሳንቶስን ጨምሮ ሌሎች ተጫዋቾችም የነበራቸው ፐርፎርማንስ እጅግ በጣም አስደናቂ እንደነበር ተመልክተናል። ተቀይረው ወደ ሜዳ የገቡ ወጣት ተጫዋቾችም የዛሬው ጨዋታ ላይ ልዩነት ፈጣሪ እንደነበሩ ተመልክተናል። ማንቸስተር ዩናይትድ የተረጋጋ ኳስ መቆጣጠር የሚችል ተጋጣሚ ላይ ደግሞ ተጽዕኖ ፈጥሮ መጫወት የሚችል ቡድን እንደሆነ እየተመለከትን እንገኛለን። እዚህ ቡድን ላይ ልምድ ያላቸው ተጫዋቾች እነ ብሩኖ ፈርናንዴዝ፣ ኮቢ ማይኖ እንዲሁም እነ ዩሪ ቴሌማንስን ጨምሮ ሌሎች ተጫዋቾች መመለስ የሚችሉ ከሆነ ደግሞ የተሻለውን ማንቸስተር ዩናይትድ ማየት የምንችልበት እድል ሰፊ ይመስለኛል። በአቋም መፈተሻ ጨዋታ ወደ ስዊድን ስቶክሆልም አቅንተው ከአትሌቲኮ ማድሪድ ጋር ዛሬ ጨዋታቸውን ያከናወኑት ዩናይትዶች 2-1 በሆነ ውጤት አሸንፏል። አትሌቲኮ ማድሪድ በዚህ ጨዋታ ላይ 5ኛው ደቂቃ ላይ ባስቆጠረው ግብ መምራት ችሎ ነበር። ይሁንና ግን ማንቸስተር ከረፍት መልስ ብሪያን ምቤሞ አማካኝነት 2 ግቦችን አስቆጥረው ዩናይትዶች ይህንን ጨዋታ አሸንፏል። በዚህ ጨዋታ ላይ መነጋገር የነበረው ወጣቱ የ15 ዓመቱ ተጫዋች ጄጄ ገብርኤል ነው። ይህ ተጫዋች ብሪያን ምቤሞን ተክቶ ቀይሮ ገብቶ ጨዋታ አድርጓል። በማንቸስተር ዩናይትድ ታሪክ በእድሜ ትንሹ ለዋናው ቡድን ጨዋታ ያከናወነ በሚል አዲስ ሪካርድም ጭምር የያዘበትን ጨዋታ ዛሬ ያከናውኗል። ከዛ በተጨማሪ ከቼልሲ የፈረመው አዲሱ አማካይ አንድሬ ሳንቶስ እጅግ አስደናቂ ብቃትን ያስመለከተን ፓስ አኪዩሬሲ፣ ኤሪያል ዱዌልስ ላይ የነበረውን ስኬት ከተመለከትን ለዩናይትድ ወደፊት በሚኖሩ ጨዋታዎች ላይ ይህ ተጫዋች ትልቅ ጠቀሜታ ሊኖረው እንደሚችል የዛሬው ጨዋታ ላይ ተመልክተናል። ይህ ጨዋታ በስናፕ ድራገን አማካኝነት ስፖንሰር የተደረገ ነው። ስናፕ ድራገን እንደምናውቀው የማንቸስተር ዩናይትድ የማሊያ ላይ ስፖንሰር ነውና በዚህ ድርጅት ስፖንሰር የተደረገውን ይህንን ጨዋታ ማንቸስተር ዩናይትድ አሸንፎ የዋንጫ ባለቤት ሆኗል። ስለዚህ ጨዋታ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። አትሌቲኮ መለጥለጣችን እንዳለ ሆኖ ማለት ነው። ስለዚህ ልጅ ብቃት ግን ምን ሀሳብ አላችሁ? በመድኃኒዓለም ስዩ ሼሌሲ እንዴት አባቱ ነው የሚችለው? ብራዘር አጨብጭብ ያለው እንደዚህ ማለት ነው። የመጀመሪያውን ፔናልቲ እንዴት እንዳገኘን አይታችኋል። እንዴት አድርጎ ሰነጣጥቋቸው እንደገባ ማለት ነው ቦክስ ውስጥና እንዴት እንደተጠለፈ። ነገር ግን አጫወቱን ተመልከቱት እስኪ። ከቋሚ ተጫዋቾች ከነምቡሞ ከናማድ ምናምን እኮ በተሻለ መልኩ ፐርፎርም ሲያደርግ የነበረ ዛሬም ባለፈውም እሱ ነው። ሼሌሲ በቃ ለማንቸስተር ዩናይትድ ወሳኝ ተጫዋች ነው በዚህ ሰዓት ማለት ነው። የሚገርም ታዳጊ ነው ያገኘን ይሄ ልጅ እድል ሲሰጠው ማለት ነው። የሚገርም ፐርፎርማንስ ነው የሚያሳይ ማለት ነውና ይሄ ፍሬንድሊ ማች አሪፍ ነገር ነው ያሳየን። በእርግጥ ባለፈውም አይተነዋል ያው ጉዳት ላይ ስለነበረ ነው እንጂ ቀድሞም የታየ ልጅ ነው። ግን አሁን ላይ ደግሞ በደንብ ደግሞ እያስመሰከረ ይገኛል ማለት በራይት ዊንግ በኩል እና ማደንም ምቡሞንም ማስቀመጥ የሚችል ተጫዋች እንደሆነ እያሳየን ነው በዚህ ሰዓት ማለት ነው። ያው ገና በትንሽ ነገር በጣም ማሞጋገስ አይሆንብኝ እንጂ ማስቀመጥ የሚችል ተጫዋች ነው። በጣም በቃ የሚገርም ስኪል ነው ያለውና ኧረ በስመ አብ ትችላለህ እግዚአብሔር። አሁን ዋንጫ ይበላበት ፍሬንድሊ ምን ይሰራል? አሁን 90 ደቂቃ መጫወት 45 አይበቃም? አቋም መፈተሻ ነው። ፈተሽን እኮ በቃ አትሌቲኮ ቆንጆ ነው። በቃ ምን ያደርጋል ሌላው? ምን ይሰራል? 90 ደቂቃ ማፋተግ። እነዚህ ልጆች ጥሩ አላማ አላቸው። ኧረ በዚህ መላጣ ኬት አባቱ ነው የመጣው በሚካኤል። እኔ እኮ በጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ። ከዚህ ቁጠሩለት ለሰውየው ፀጉሩ እንዲቆረጥ። ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ዋንጫ ተሸልመዋል። በወዳጅነት ጨዋታ የስፔኑን አትሌቲኮ ማድሪድን በመርታት የስናፕ ድራገን ዋንጫን በስቶክሆልም ስዊድን ማሳካት ችለዋል። በስትሮቤሪ አሬና የተከናወነውን ጨዋታ አትሌቲኮ ማድሪዶች ቀድሞ ጎል በማስቆጠር መምራት የቻሉበትን እድል ቢፈጥሩም ማንቸስተር ዩናይትዶች ከኋላ ተነስተው አሸንፈዋቸዋል። ለአትሌቲኮ ማድሪድ በመጀመሪያው አጋማሽ ላይ ታዳጊው ኦርቲዝ ከርቀት ያሻገራከት ኳስ በማንቸስተር ዩናይትድ ተከላካዮች ቀጥታ መረቡ ላይ ያረፈች ኳስ ሆናለች። ተጫዋቹ ለማሻገር ነበረ ኳሱን የላከው ነገር ግን ጎል ሆነች። ማንቸስተር ዩናይትድ በሁለተኛው አጋማሽ ላይ በጥሩ እንቅስቃሴና በርትቶ የመጣው ማንቸስተር ዩናይትድ ታዳጊውና ምርጡ ተጫዋች ማይክል ካሪክ በቀጣዩ ዓመት እንደሚያጫወት ቃል የገቡለት ሼላሴ አስደናቂ ዳንስ በደነሰበት ግሩም እንቅስቃሴ ላይ የአትሌቲኮ ማድሪድ ተከላካዮች ጥፋት መስራታቸውን ተከትሎ የተገኘችውን ፔናልቲ ካሜሮናዊ ምቡሞ መረብ ላይ በማሳረፋቸው አረገ። ከዛ በኋላ ደግሞ እንደገና ሌላ ኳስ ተጫርፎ የተገኘውን ኳስ በተመሳሳይ ምቡሞ ከጎሉ አቅራቢያ 5:53 ነው ጨረፍ አድርጎ መረብ ላይ በማሳረፍ
በማሸነፍ በሙብሞ ጎሎች ማንቸስተር ዩናይትድ አትሌቲኮ ማድሪድን አሸንፈዋል። በዚህ ጨዋታ ላይ የ15 ዓመቱ ታዳጊ ጄጄ ገብርኤል ተሰልፎ የተጫወተበትን ሂደት ተመልክተናል። የመጨረሻዎቹ ደቂቃዎች ላይ ተቀይሮ ገብቶ ተመልክተናል። ማንቸስተር ዩናይትድ አሁንም በተወሰነ መንገድ ተከላካይ መስመሩ አማካኙ መጠናከር እንዳለበት ግልጽ ነው። የቀዮች ሰይጣኖች ባለቤቶችና አመራሮች ወሳኝ ተጫዋቾችን ቢያንስ 2 እና 3 ተጫዋቾችን ማስፈረም ይኖርባቸዋል። አንድ አማካኝ፣ አንድ የማል ተከላካይ፣ አንድ የግራ መስመር ተከላካይና አንድ አጥቂ ነው ማስፈረም እየሰሩ እንደሆነ ይታወቃል። 230 ሚሊዮን ፓውንድ መድበው ያንን ማፍጠን ይኖርባቸዋል። ያንን ካላረጉ ግን ማንቸስተር ዩናይትድ በፕሪሚየር ሊጉ፣ በሻምፒዮንስ ሊጉ፣ በኤፍኤ ካፕና በሊግ ካፕ 4 ውድድር ስለሚሳተፍ ሊቸገር ይችላል። በተለይ ተቀያሪ ዴብዙ ላላ ይመስላል። በእርግጥ በዛሬው ጨዋታ ላይ እንደ ብሩኖ ፈርናንዴዝ፣ ቤንያሚን ሼሽኮ፣ ማቲያስ ኩኛ የመሳሰሉ ቁልፍ ተጫዋቾቻቸው አልነበሩም። ቢሆንም ግን ማንቸስተር ዩናይትድ አሁንም በዝውውሩ ራሱን ማጠናከር እንዳለበት ጨዋታውን ቢያሸንፍም በተለይ ፈርስት ሃፍ ላይ በደንብ ተጋልጦ ተመልክተነዋል። እናንተስ ምን ትላላችሁ? ምን ተመለከታችሁ? በጨዋታው ላይ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲሪ ስፖርት ነው። መልካም ምሽት። ማንቸስተር ዩናይትድ በብራያን ምቤሞ 2 ጎሎች ታግዞ አትሌቲኮ ማድሪድን 2-1 አሸንፏል። በቅድመ ውድድር ጨዋታ በስናፕ ድራገን ካፕ ውድድር እንግዲህ ማንቸስተር ዩናይትድ ከመመራት ተነስቶ ጨዋታውን 2-1 መቀልበስ ችሏል። በዛሬው ጨዋታ ዩናይትዶች ጨዋታውን በመቆጣጠር ረገድ በጣም የተሻለ ቡድን ነበሩ። በተለይ በመጀመሪያው አጋማሽ በጣም ከፍተኛ የሆነ ዶሚኔሽን ሲያሳዩ ነበር። በዚህ ጨዋታ ላይ ልክ እንደባለፈው ጨዋታ ሁሉ ወጣቱ ከአካዳሚ የተገኘው ሼሌስ የተባለው በግራ እግሩ የሚጫወተው ወጣት ተጫዋች በጣም ድንቅ ነው ጋይስ። ለመጀመሪያው ጎል መገኘትን ፔናልቲውን ያስገኘው እሱ ነበረ። እንቅስቃሴው በጣም የተለየ ነበር። ብራያን ቤሞም ጥሩ ተንቀሳቅሷል። ሌኒዮሮም በዚህ የቅድመ ውድድር ጨዋታዎች ላይ በቀኝ ተመላላሽ ቦታ ላይ በጣም ጥሩ የሚባል እንቅስቃሴን እያሳየ ይገኛል። ያው ተፈጥሯዊ ቦታው ባይሆንም ጥሩ ተንቀሳቅሷል ብዬ አስባለሁ። በማንቸስተር ዩናይትድ በኩል እነ ማጓየር እነ አይደን ሄቨን በተለይም ደግሞ መረሳት የሌለበት አንድሬ ሳንቶስ ከጨዋታ ወደ ጨዋታ በጣም እያደገ የመጣ ምርጥ ብቃቱን እያሳየ ያለ አማካኝ ነው። በተቃራኒው አትሌቲኮ ማድሪዶችን በካውንተር አታክ እንደዚሁም በአንዳንድ የጨዋታው ክፍለ ጊዜዎች ላይ የበላይነት ወስደው የጎል እድሎችን በመፍጠር እንግዲህ ጎሎችን ለማስቆጠር ቢችሉም ነገር ግን በመጀመሪያው አጋማሽ በቴስታ ካስቆጠሩት ብቸኛ ጎል ውጪ ተጨማሪ ጎሎችን ማስቆጠር ሳይችሉ ቀርቷል። ዩናይትድ እንግዲህ በሶስተኛው የፕሪሲዝን ጨዋታ አትሌቲኮ ማድሪድን 2-1 መርታት ችሏል። በሌላው ቀደም ብሎ በተደረገው የቅድመ ውድድር ጨዋታ ቼልሲ በቶተናም 2-1 ተሸንፏል። ለዛውም ኬቨን ዳንሶ ሁለተኛው አጋማሽ ተቀይሮ ገብቶ 3 ወይም 4 ደቂቃዎችን ብቻ ነበር ሜዳ ላይ የቆየው። በቀይ ካርድ እንግዲህ ከሜዳ ተሰናብቶ ረጅም ደቂቃዎችን ቶተናሞች በጎዶሎ ቢጫወቱም ነገር ግን ባለቀ ሰዓት ሪቻርልሰን ሁለተኛውን ጎል አስቆጥሮ አሸናፊ ማድረግ ችሏል። ቀጥሎ 8 ሰዓት ተኩል ላይ በተደረገ ሌላኛው የቅድመ ውድድር ጨዋታ ማንቸስተር ሲቲ ከኢንተር ሚላን ጋር በ90 ደቂቃ 1-1 ተለያይቶ በፍጹም ቅጣት ምት እንግዲህ ኢንተር ሚላኖች 3-1 ማሸነፍ ችሏል። የማንቸስተር ሲቲ የፍጹም ቅጣት ምቶች በርካቶቹ ተጫዋቾች ሲስቱ ነበር። ኤቼቬሪ ብቻ ነበር ብቸኛውን ጎል ማስቆጠር የቻለው። ኢንተር ሚላኖች በዚህ ጨዋታ ላይ ብዙ ብልጫ ተወስዶባቸው ነበር። ሲቲዎች በጣም የተሻለ ቡድን ነበሩ። ብዙ ሙከራዎችን ሞክረዋል፣ ነገር ግን ጨዋታውን ማሸነፍ አልቻሉም። በፍጹም ቅጣት ምት መለያ እንግዲህ ኢንተር ሚላኖች 3-1 በማሸነፍ ድል ማድረግ ችለዋል። ለማንኛውም እስካሁን በዕለቱ የተደረጉት የቅድመ ውድድር ጨዋታዎች እነዚህን ይመስላሉ። በእነዚህ ጨዋታዎች ላይ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ደግሞ በአርሰናልና በሪያል ማድሪድ ጨዋታ እንገናኛለን። መልካም ጊዜ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።